ሰራተኛሽ ስም ዮዲት ነው? አዎ። ምን ነው? እኔም እየፈለኳት ያለችው ወንጀለኛ ስሟ ዮዲት ነው። ፖሊስ ነው? መርማሪ ፖሊስ ነኝ። እቺ ዮዲት የምትባለዋ ከቤት ስትወጣ የወሰደችብሽ ዕቃ አለ ወይ የሰረቀችሽ ዕቃ? አዎ። ምንድነው? የባሌ ልብ። የባሌ ልብ? ከቀጠርኳት ቀን ጀምሮ ሰላሜን ነው ያጣሁት። በጣም የተረገመች ሰው ነች። የባሌ ልብ ነው የሰረቀችብኝ። የሚገርም ነገር ነው የነገርሽኝ። ያው እንዳልረዳሽ የተሰረቀ ዕቃ እንጂ ልብ አላስመልስም። አመሰግናለሁ መርማሪ። የት አባሽ ሄደሽ ነው? የሁሉ ሰፈሩን ስፈልግሽ አንቺ እኮ ነሽ ያልሽኝ እኔ መቤት ብልሽስ እኔ ተባረሻል ብልሽ ዝም ብለሽ ትሄጃለሽ እንዴ? አንቺ ቀልድ አይገባሽም እንዴ? ምን አይነቷ ልጅ? ነይ ግቢ፣ አሁን ነይ ግቢ። እማዬስ እማዬ የት ሄደ? እማዬ ነይ እንጂ ግቢ። መኝታ ቤት ምን ትሰሪያለሽ? ቤትሽ አይደል እንዴ? ነይ ነጋ ነይማ። እማዬ ምን ሆነሽ ነው እንደዚህ የተጎሳቆልሽው? ማን ነው እንደዚህ ያደረገሽ? ደግሞ አቤልስ የት አለ? የት ሄዶ ነው? ልጅ የለም። የት ነው ያለው? ስራ ነው እንዴ ያለው? ፈቅዶልሽ ነው እሷን የምትናገሪው? ያደረግሽውን የረሳሁልሽ መሰለሽ እንዴ? ይቅርታ አድርግልኝ። ይኸው የምትፈልጋትን ሰራተኛ እኮ አመጣሁልህ። ታረቀኛ። አልታረቅሽም። ለምን ሲባል ነው የምታረቅሽ? ይቺን የመሰለች እንኮይ ልጅ አስቀይመሽ ነው አንቺን የምታረቅሽ? ምን ባደርግ ነው የምትታረቀኝ? እግሯ ላይ ወድቀሽ ላጠፋሽው ጥፋት ይቅርታ አስጠይቂያት ነው የምታረቅ። ንገሪኝ፣ ምን አለሽ? የሆነ ነገር አስነክቶሻል የኔ መቤት። ቅድም ራስሽን ስተሽ ወድቀሽ ነበር። ከዛ በኋላ ወደ ድሮ ማንነትሽ ተመልሰሽ ነበር። ትንሽ ቆይተሽ ግን አሁን እንደምትሆኝ መሆን ጀመርሽ። ምንድን ነው የምትይው? ባሌ ብለሽ የምትጠሪው ሰው የሆነ ነገር እንዳደረገሽ ግልጽ ነው። ምንድን ነው ሊያደርገኝ የሚችለው? መስተፋቅር አሰርቶብሽ ወይ ደግሞ እሱን ብቻ እንድትይ ጠንቋይ ቤት ሄዶ መተት አሰርቶብሽ ይመስለኛል። መተት? ለምንድን ነው እሱ መተት የሚያሰራብኝ? አፈቅሯለሁ እኮ። እንድታፈቅሪው ነው እንድታፈቅሪው ያስመተተብሽ። እሱን ብቻ እንድትይ። እስኪ ራስሽን ተመልከቺ። እያስቀየመሽ እያንቋሸሸሽ፣ አንቺ ግን አትቀየሚም። ለምን ይመስልሻል? ሄሎ ወይዘሮ ቅድስት ደረስክ? ነጭ ብረት በር ነው አይደል? አዎ ነጭ በር። በር ለኔ። እሺ ሂጅ ከችለት ሂጅ። እሺ ትከፍትላለህ? እሺ። መርማሪ ፖሊሱ ዮዲት የምትሰራ ቤት በመሄድ ዮዲት ጋር ፊት ለፊት ተገናኙ። አለም ለወንዶሰን እናት ወንዶሰን ውጭ ሄዶ ሊታከም ነው፣ እሱም አብሮ ይሄዳሉ። ስለዚህ እኔ አረብ ሀገር ሄጄ ራሴንም ቤተሰቤን መለወጥ አለብኝ ስትላቸው እሳቸው እጅግ በጣም ልባቸው ተነካ። እንደ ልጄ ነበር የማይሽ፣ ነገር ግን አሁን በዚህ በጭንቀቴ ሰዓት ይህን ታወሪ ነበር፣ በእኔ አሁን ላይሽ አልፈልግም ሲሏት እሳትም አባረሩኝም እያለች ወደ ፀሐይ ጋር ሄደች። ጤና ይስጥልኝ ውድና የተከበራችሁ መላው ዓለም ያላችሁ ኢትዮጵያና ኤርትራውያን ናችሁ። እግዚአብሔር ይመስገን ደህና ነኝ። የእናት ክፍል ድራማ ክፍል 56ን አብረን እናያለን። የባለፈው ክፍል ዮዲት አሰሪ ባለቤቷ ዮዲት ከቤት ስለተባረረች ዮዲትን ከየትም ብለሽ አምጫት በማለት ዮዲትን እንድትፈልግ ወጥታ ስትንከራተት መርማሪው ጋር ተገናኝታ መርማሪውም ዮዲት የሚል ስም ስትጠራበት ምንድነው እንደ ጭንቀት ውስጥ ያለችው? ሰራተኛ የጠፍታብኝ ነው፣ ዮዲት ትባላለች። ዮዲት ነው ያልሽኝ እያላት ነበረ። ቪዲዮ ያለቀው ቀጣዩን ክፍል አብረን። መርማሪውም የሰራተኛሽ ስም ዮዲት ነው? እኔም እኮ እየፈለግኳት ያለችው ወንጀለኛ ዮዲት ነው ስሟ። ፖሊስ ነህ እንዴ? አዎ መርማሪ ፖሊስ ነኝ። ይቺ ዮዲት የምትባለዋ ከቤት ስትወጣ የሰረቀችብሽ ዕቃ አለ ወይስ የወሰደችብሽ ነገር ወስዳብኛለች? ምንድን ነው እሱ? የባሌ ልብ ነው እሷ የወሰደችው። እነዛ ከሆነ እኔ ደግሞ የተሰረቀ ዕቃ እንጂ የተሰረቀ ልብ ማስመለስ አልችልም። የባልሽን ልብ የሰረቀች ሴት እንዴት ነው ወደ ቤትሽ የምትመልሻት? እዚህ ነው የምታወሪው? ለምንድን ነው ባልሽ ወደዳት ሰራተኛ መልሰሽ ደግሞ ጭራሽ ወደ ቤትሽ የምትመልሻት? ይቅርታ ጠይቄ ነው ወደ ቤት የምመልሳት። ለቤቴ ስለሚወዳት እኔ ደግሞ የምፈልገው የእሱን ደስታ ነው። እኛውም አንዳንድ ነገር ስለምጠይቅሽ ስልክ እንለዋወጥ ተባብሎ ስልክ ተቀብሎ መርማሪው ካጠገቡ ይሄዳል። እሷም ፍለጋዋን ትቀጥላለች። አለምም ለወንዶሰን እናት እማዬ አሁን ይሄ ትክክለኛ ጊዜ ሆነ አይሆን አላውቅም፣ ነገር ግን ወንዶሰን ውጭ ሄዶ ሊታከም ነው፣ እርሶም አብረውት ይሄዳሉ። ስለዚህ እኔ ምን እሰራለሁ እዚህ? ወደ ውጭ ሄጄ ራሴንም ቤተሰቤንም ልለውጥ። እኔ ልጅ አንቺ ማለት እኮ እንደ ልጄ ነሽ፣ ከልጄ እኩል ነው የማይሽ። ስለሽ ልትሄጂ ነው እኮ እማዬ? እንደ እናቴ ነው የማየት። ነገር ግን ደግሞ ከኔ የምትጠብቅ እናት አለችኝ። ሀገር ከምትሄጂ ይልቁንስ እዚህ ራሽን የምትይበት ስራ የምትጀምሪበት ገንዘብ ሰጥሽ ነበር፣ ነገር ግን ለሕክምና ብዙ ገንዘብ ወጣ። አውቃለሁ እሱን። እኔ ከእርሶ ፈልገው ምርቃት ብቻ ነው። ጆም ተባረኪን፣ እኛ ሰብሽ ሁሉ ይሳካልሽ ብለው ከመረቋት በኋላ ነገር ግን ዞር ብለው ሲያስቡት በጣም ከፋቸው። እናት ስላልሆንኩ ስላልወለድኳት አይደለ እንደ ልጄ የማያት ልጅ እንደዚህ ያሰበችው። በአሁኑ ሰዓት በዚህ እኔ በተጨነቅኩበት ልጄ አልጋ ላይ በዋለበት ሰዓት አሰሪም ስትፈልግ ቆይታ ወደ ቤቷ ስትመለስ ዮዲትም ወንድሟ እዚህ ቤት ድረሽ እንዳትይ ፖሊስ ስላለ ይወስዱሻል፣ እናትሽም ታስራለች ስላላት ወደ ቤት ተመልሳ በር ላይ ቁጭ ብላ ታገኛታለች። ሰሎንም ለባለቤቷ ፍቃድ ስትል ይዛት ትገባለች። ወንዶሰን እናትም አለምን እኔ እምልሽ ስንት ቀን ትቆያለሽ አሁን እዚህ? ወንዶሰን ታክሞ እስኪመጣ ትጠብቂናለሽ ወይስ ባዶ ቤት ጥለሽው ትሄጃለሽ ቤቱን? እማዬ እኔ ብቆይ ደስ ይለኝ ነበር፣ ነገር ግን ሄጄ ራሴን መለወጥ እፈልጋለሁ።
የወንዶሰን እናት እጅግ በጣም ልባቸው ተነካ። እስከዛሬ ብዙ መስዋዕትነት ከፍላላቸዋለች እዛ ቤት። ነገር ግን አሁን ታክሞ እስኪመጣ መታገስ አቃታት። ቸውም እንባቸው እስኪወርድ ነበር እጅግ በጣም የተከፉትና ያዘኑት ያለቀሱት። መርማሪ ፖሊሱም ወደ የወዲት አሰሪ ደውሎ ወይዘሮ ቅድስት የባለሽን ልብ የሰረቀችውን ሰራተኛችን አገኘሻት? የሚያወጥ እኮ መርማሪ፣ እኔ በየቦታው ስፈልግ ቆይቼ እሷ ግን እንደ ታማኝ ውሻ በር ላይ ቁጭ ብላ ጠበቀችኝ። ቤተሰቦቿ እንዳለቀውበታል መሄጃ የላትም መሰለኝ በር ላይ ነው ጠበቀችኝ። ለው ቤተሰብ አለሽ እንዴ? ቤተሰብ ቢኖርሽ መቼም እዛ ላይ በር ላይ ኩስስ ብለሽ አትጠብቂኝም ነበር አሉ ቤተሰቦቼ። እንዲሁም የቤትሽን አድራሻ ንገረኝና መጥቼ ልጠይቃችሁ። የወዲትን ለማግኘት ስለፈለገ ስሟ የወዲት እሱ የሚፈልገውና የሷ ሰራተኛ እንዳለች ስለሆነ ምናልባት እሷ ትሆናለች በማለት ሄዶ ለማየት ይፈልጋል። የወዲት አሰሪም ከወዲት ጋር እያወራች እያለ በድንገት ተዘፍልፋ ትወድቃለች። የወዲት እጅግ በጣም ትደነግጣለች። ወደ ራሷ ስትመለስ የወዲትን አንቺ ማን ስትል ነበር? እኔ እኮ ሰራተኛች ነኝ እኮ ነው የቀጠርኩሽ። ምን ደግሞ አንቺን የቀጠርኩት ማለት ወደ ቤት ደጋግፋ ይዛ ስትገባ በር ላይ ነበር ነው የወደቀችው። ያችን የምታሰቃያት ያሳበደችው የባሏ እናት ጠርታ እማዬ ነይ ወደዚህ፣ ምን ሆነሽ ነው እንደዚህ የተበሳቆልሽው? ማን እንደዚህ ያደረገች ትላቸው ነበረ። የቀድሞ ባለቤቷን እናት ራስሽ እኮ ነሽ እንደዚህ ያደረግሽኝ፣ እኔ እንደዚህ አድርገሽ እኮ ለምን ሴት አለ ባለቤቴ ትል ነበረ የወዲት አሰሪ ወይዘሮ ቅድስት። የወንዶሰን እናትም ወደ ወይዘሮ ወርቄ ቤት ሲሄዱ አስቻለውና ፀሐይ ዘና ብለው ቁጭ ብለው ሲያገኙ ልጄ ሞታ አፋፍ ላይ ሆኖ እናንተ ግን ዘና ብላችሁ ቁጭ ብላችኋል። እናቱ ማየል ነበረ የወይዘሮ ወርቄ ልጅ አስቻለው። እኔ በጭራሽ አልቀመጥም፣ እናቴ ታለች ትራልኝ። እናቴ እስር ቤት ነች፣ የወዲትም ጠፍታለች። ህይወትን ለመግደል የሞከረ ሰው እዚህ ማንም የለም። የወንዶሰን እናትም ከእናንተ ጋር የተዛመድኩበት ቀን የተረገመ ነው። ልጅ የወልችር ላይ የተቀመጠው በአንተ ቤተሰብ ምክንያት ነው። ያን የመሰለ ልጅ ሽባ ሆኖ የቀረው በአንተ ቤተሰብ ምክንያት ነው። የወዲት አሰሪም ልጅን ያሳበርሽብኝ አንቺ ነሽ፣ እኔንም እንደዚህ ያደረግሽኝ አንቺ ነሽ ትላት ነበረ የቀድሞ ባለቤቷ እናት። ቤት ባሌን አሳብዳለሁ፣ በጭራሽ ያሄድ ሊሆን አይችልም፣ አንቺንስ እንዴት እንደዚህ ላደርግሽ ቻልኩ እያለች እኔ እኮ ነኝማ ቅድስት እኮ ነኝ ትላቸው ነበረ። ያወራች እያለ የወዲት አሰሪ ወደ አሁኗ ድጋሜ ተዝለፍልፋ ትወርቃለች። የሚገርም ነው። ወደ አሁኑ ያጋንንት መንፈሷ መጀመሪያም እንደዛ ዝለፍልፎ ጥሏት ነበር የተቀየረችው። ወደ ራሷ ተመልሳ የነበረው ድጋሜ ተዝለፍልፋ ስትወርቅ አሁን ወደዛ ወደ አውሬነቷ ትመለሳለች። ያችን ምስኪኗን የባሏን እናት የቀድሞ ባሏን እናት መልስ ሰሪ ወጣሽ ማን ነው ብሎሽ ማን ፈቅዶልሽ እያለች እንደነበረ መጮህ ትጀምራለች። አልተብየውም ወደ ቤት ይመጣና የምትፈልጋትን ሰራተኛ አምጥቻለሁ አሁን እንታረቅ ብትለው በጭራሽ እሷን አስቀይመሽ እኔ ከአንቺ ጋር አልታረቅም፣ ከታረቅኩሽም ደግሞ ሰራተኛሽን እግሯ ላይ ተንበርክከሽ ይቅር በያትና ከዛ በኋላ ልታረቅሽ እችላለሁ። ይህ ሰራተኛ እግር ላይ እንዲወርቅ ነው የምትፈልገው? ደስ ሲካረግ ይሁን በማለት የወዲትን እግሯ ላይ ተንበርክካ ይቅርታ ጠይቃለች። ወዲት ጀመረ ችግር የለም የኔም ቤት ቀና በይ ከላይ ላይ ተነሽ ትል ነበር። ለማም ይቅርታ ከጠየቀች በኋላ ወደ ውጭ ትወጣለች። የወዲትም ብዙም ሳትቆይ ተከትላት ትወጣለች። ምን አለሽ? እኔን ትቶ አንቺን አስገባሽ አይደል? ቤት ባለቤትሽ የሆነ ነገር ሳያስነካሽ አይቀርም። ቅድም ተዝለፍልፈሽ ወርቀሽ ራስሽ ስተሽ ነበር። ወደ ቤት ደጋግፌ ሳስገባሽ ወደ ማንነትሽ ወደ ራስሽ ተመልሰሽ ነበረ። አሁን ደግሞ ተመልሰሽ ወደዛው ተመለሽ ወደ አሁን ወዳለሽበት። ጥሩ ሰው እንደነበርሽ ተረድቻለሁ። አሁን ግን ደግሞ ወደ ማንነትሽ ተመልሰሻል፣ ወደ አሁን ወዳለሽበት። ባለቤትሽ ጥሩ ሰው አይደለም፣ ሊያደርግብኝ ይችላል ትል ነበረ የወዲት አሰሪ ቅድስት። የወዲትም መስተፋቅር አሰርቶብሽ ሊሆን ይችላል። እሱም ብቻ እንድትይና ያለሽን ነገር ሁሉ እንድታደርግለት አድርጎብሻል። ምንድን ነው እንደዚህ የሚያሰራብኝ? እንድታፈቅሪው ነው እሱም ብቻ እንድትን ያደረገብሽ። ስለዚህ ብዙ ያስቀየመሽና እያንቋሸሸሽ፣ አንቺ ግን ደግሞ የእሱን ትእዛዝ ትፈጽሚያለሽ። ስለማፈቅረው እኮ ነው። በጭራሽ በፍቅር ብቻ እንደዚህ ልትሆኛችኝ። አለምም የወንዶሰንና ተማየ ምሳ ብሉ ስትላቸው አይ በጭራሽ ከም በኋላ ከዚህ ቤት አለመስራት ትችያለሽ አይደል እንዴ? ውጭ ልትሄጂ አይደለ? አረማየ ምን እያሉ ነው? እማየ ማለት ትችያለሽ፣ አልወለድኩሽም አይደል? እንደዛ አይደል አንቺ ሀሳብ? አሁን በዚህ ሰዓት እኔ አይምሮን የምንበጠበት ሀሳብ አልፈልግም፣ ከአጠገቤ ዘወር በይ ይላሉ የወንዶሰን እናት። አለምም ምንም ሳታንገራግር ነበር ቀጥ ብላ ወደ ፀሐይ ጋር ሄደችው። እማዬ አባረሩኝ ትላለች። እሳቸው ማባረር ሳይሆን አሁን እዚህ ጋር ተከፍተዋል። ልጃቸውን ውጭ ለሕክምና ሊወስዱ ነው። እዚህ ጋር ቤቱ ማንም ሰው የለበትም። እሷ ነበረች ያለችው። እስክመጣ ትጠብቂዋለሽ ወይ ቤቱን ብለዋት ነበር። ነገር ግን አሁን መሄድ አለብኝ የሚል ሀሳብ አመጣች። አለም ያን ሁሉ መስዋዕትነት ከፍላላቸው አሁን ለምን የወዲት ስታሰቃያቸው ወንጀሏን በቪዲዮ እየቀረጸች ለዚህ ሁሉ ያደረሰችው እሷ ነበረች። አንድም ነገር እንዲከፉና መጥፎ ነገር እንዲደርስባቸው አትፈልግም ነበር። ነገር ግን አሁን እዚህ ጋር ታክሞ እስኪመጣ እንኳን ቤቱን መጠበቅ ነበረባት። ነገር ግን አሁኑን መሄድ አለብኝ፣ እናንተ ከሌላችሁ እኔ እዛ ሄጄ መስራት አለብኝ የሚል ሀሳብ መጣች። የወንዶሰን እናትም እጅግ በጣም የተከፉት ቤቱ ባዶ ሊሆን ነው አንደኛ፣ ሁለተኛ ደግሞ ልጃቸው ታሞ ወደ ሕክምና ወደ ውጭ ሊሄዱ ነው። በዚህ በጭንቀታቸው ሰዓት በቃ ወደ ውጭ መሄድ አለብኝ የሚል ሀሳብ ማጣት አልነበረባትም። እንደ ልጅ ነበር የሚወዷት፣ እንደ ልጃቸው ነበር የሚያዋት። ነገር ግን አለም እዚህ ጋር ያን ሁሉ መስዋዕትነት ሁሉ ስንት ነገር ከፍላላቸው አሁን እንደ ትንሽ ተሳሳተች ብዬ አስባለሁ። እንደኔ በጣም ተከፍተዋል፣ አልቅሰዋል፣ አንብተዋል የወንዶሰን እናት። በስተመጨረሻም መርማሪ ፖሊሱ
ወደ ዮዲት አሰሪ ቤት ወደ ወይዘሮ ቅድስት ደውሎ መጥቻለሁ በር ላይ ነኝ እያለ ዮዲት ሂጂ ትክፈች ተብላ ዮዲት ልትከፍት ስትል እንግዲህ ቪዲዮ ያለቀው መርማሪው በር ላይ ቆሞ ዮዲት ወደ በር ስትሄድ ለዛሬ ይሄን ይመስል ነበር። መርማሪውም ዮዲት መሆኗን ለማጣራት ነበር ወደዛ ቤት ሄደው። ስሙ አንድ ስለሆነ ይቺ አንቺ ጠፋችብሽ ሰራተኛና እኔ የምፈልጋት ወንጀለኛ ስማቸው አንድ ነው እያለ ነበርና አሁን እንግዲህ እሷን ለማጣራት ነበር ወደዛ ቤት ሄደው። በዚህ አጋጣሚ ዮዲትን ወስዶ ከእናቷ ነው የሚቀላቅላት እዛው እስር ቤት። ዛሬ ይዤ የቀረብኩት የእናት ክፍል ድራማ ክፍል 56 ይህን ይመስል ነበር። በቀጣይ እስክንገናኝ መልካም ቆይታ እያልኩኝ አዲስ የሆናችሁ ደግሞ የደወል ምልክቷን ጫን ማድረግ አትርሱ። ላለው ቪዲዮውን ደግሞ ላይክ አድርጉት። አመሰግናለሁ።